ሞስኖን ነገር የማደርገውን ነገር ትቀበያለሽ አይደል? አዎ ትቀበላለሽ። ግን ነገር እንደማትወስን ተስፋ አደርጋለሁ። እስካሁን እኮ ፋታ ከልክለን ነበር፣ ልናወራ እንኳን ጊዜ አልሰጠንም ነበር። እሱ ሲመጣ ዝም አልኩኝና እስቲ አውራ። ቅድም ስታወራቸው የነበሩትን ነገሮች እዩ። አሁን አንዴ ተረጋጊ፣ በቃ ተረጋጊ። እናንተ የሁለታችሁ ነገር ወደ ኋላ ተውትና የብሩኬን ውሳኔ እንስማ። ብሩኬ የምትለንን ነገር በለንና እኔ በቃ ምንም አይነት ውሳኔ ከመወሰን በፊት ቆም ብለህ አስብ። ሃይሚ ናት ያለችም እንዳይም ይሆንልህም ማንንም የለም። ሲጀመር ሃይሚ ባትኖር ኖሮ ህይወትህ በጣም ነበር የሚከብደው። ተግማምተህ ነበር የምትኖረው። ስለዚህ ምን ማለት ነው ደግሞ ተግማምተህ ነበር የምትኖረው? አሁንም ቢሆን የምትወስነውን ውሳኔ ወንድሜ እያስፈራራኸኝ ነው። ምን ነው እያስፈራራው ሳይሆን ቆፍጠን ብለህ የምትመልሰውን ነገር ተናገር። ምንም ጊዜ አትፍጅ። እንዲህ ነው በቃ ሂጂ ቤቱ ላይ ወይ ኑሪ፣ ካልኖርሽ በቃ ተንቀሳቀሽ፣ ልጄን ፑሽ በማረገው መንገድ አረጋለሁ ብለህ ቆፍጠን ብለህ ተናገር። በቃ ነገር አታንዛዛ ማለት ነው። ስማኝ፣ እኔ እስካሁን ድረስ የጠበቅኩትም እንትን ያልኩትም መቼም አውቃለሁ ውስጤ እንደምታነበሩ እርግጠኛ ነኝ። እና ምን እንደምታስብ አላቅም፣ የውስጥህን አላቅም። በእርግጥ ግን ደግሞ አንተም የውስጤን አታቅም። አሁን እኔ ምንም አልፈልግም፣ ማይሆን ውሳኔ እንደማትወስን አውቃለሁኝ። ግን ውሳኔህን ንገረኝና እሷም ቁርጧን ተወቅ፣ እኔም ቁርጤን ለወቅና በቃ ይበቃናል። እንደዚህ እዚህ ህይወት ላይ በቃ እኔ ሰለችኝ፣ ደከመኝ። ጸብ ብቻ ነቆራ ብቻ ሁሌ የሆነ ነገር። እኔ እዚህ ጋር እኔ ከሷ ምንም አልፈልግ፣ እኔ ምንም ነኝ ማለት ነው። በቃ እዚህ ጋር እኔ ምንም ነኝ። በቃ እኔ ከሷ ምንም አልፈልግም። ምንም እንደማልፈልግ እኮ ነግሬሻለሁ። አሁንም ቢሆን እሱን ይዘሽ መምጣትሽ ነው ብዙ ነገር እንናገር ያደረገኝ። ሃይሚ አንቺ እኮ ለኔ ምንም ብትሆኚ እንደዚህ እኮ የሚያጨቃጭቀኝ ነገር አልነበረ። እሷ ይሄ እየገባት አይደለም። እኔ ካልገባት ደግሞ እየታየኋትም አይደለም። ካንተ ጋር ነጥላ ነው እያየች ያለችው እዚህ ጋር ማየት እንፈልገውም ይችላልሽ። እዩ አሁንም ቢሆን የምወስነው ውሳኔ ራሴ ውሳኔ ነው አይደል? ራሴ ፈልጌ ያሻኝን የማደርገው ራሴ ወስኜ ነው አይደል? እኔ ደግሞ ምናምን አይደለም። ቆይ ስሚ፣ እኔ ያመንኩበትን ነገር ይሆናል ብዬ በማስበው በማስኬድበት መንገድ ነው ማስኬድ ሁሉንም ነገር አይደለ? ስለዚህ የትኛውንም ውሳኔ ብወስን ሃይሚ ከኔ ጋር መሆኗ እንዳትረሽ። የትኛውንም ነገር ላደርግ ብችል የትኛውንም ነገር እሺ ብዬ ምንም ይሁን ብወስን ሃይሚ ከኔ ጎን አለች። ይሄንን እመኝ። አምነሽበት ነው ይሄንንም ህይወት የምትገቢው ማለት ነው። ሲቀጥል ደግሞ ሃይሚም በመወሰነው ውሳኔ ከጎኔ እንደምትሆኚ እንደምትኝ ተስፋ አደርጋለሁ። ነው አይደል? እኮ ከጎንህ ነኝ አይደል? ምን ቤትን የሚያክል ነገር እኮ ተከራይተህም እንትን ስትል እኮ ከጎንህ ነኝ አለው እኮ አይደል እንዴ? ምክንያቱም ከህይወታችን ትወጣለች የሚል እቅድ ስላለኝና ሐሳቤ እንደዛ ስለሆነ እኮ ከጎንህ ነኝ አይደል? ከዚህም በኋላ እኮ ምንም ነገር ብታደርግ ለልጅቷ ምንም ብታደርግ ለሷ ምንም እኔ ግድ አይሰጠኝም። ብቻ አንተ ከጎን ይሁን ነው የኔ አባባል ማለት ነው። እኔ ካንቺ ጎን አልለይም፣ አንቺ ማጣትም አልፈልግም። ምክንያቱም አፈቅርሻለሁ፣ የልጄም እናት ነሽ አይደለም ነው እሱ ነው እኮ። ለምን ዝም አልሽ? እኔ አፈቅርሻለሁ። ለምን ዝም እላለሁ? ዝም እኮ እያልኩኝ አይደለም፣ ነገሮችን ለማሰብ እየሞከርኩኝ ነው፣ ለመረጋጋት እየሞከርኩኝ ነው። እና ደግሞ ስለ የትኛው እድል ስለሌለው እድለቢስ ስለሆነው ልጅ ነው የምታወራው? የምን እድለቢስ? ከዚህ በላይ እድለቢስነት አለ እንዴ? በቃ አሁን እሱን ተው፣ በቃ እኔ ማውራት አልፈልግም። እኔ ተው፣ በቃ እሱን ተው። ውሳኔውን ወስናለሁ እኮ ማድረግ ያለብኝን በሙሉ አደርጋለሁ። ሁለት ነገር ነው ላንቺ፣ ሁለት አማራጭን እነግርሻለሁ። ከሁለቱ አንዱን ትመርጫለሽ። በቅድሚያ እኔም ህይወቴ እንዲበጠበጥም እንዲበላሽም አልፈልግም። ማድረግ ያለብኝ በቅድሚያ እንድትወስኝ የምፈልገው አንድ ነገር አለ። ምክንያቱም ላንቺ እዛው እኛ ሰፈር ላይ አዲስ አበባ ላይ ቤት ተከራይቼ እዛ እንድትኖሪ ያደርጋለሁ። ያ ማለት ከጎንሽ ሆናለሁ፣ ልጅቷን በደንብ አግዛታለሁ፣ ካንቺ ጋር አድርገው። አንደኛው ውሳኔ ይሄ ነው። ይሄንን ቤት ማትፈልጊው ከሆነ አንደኛው ውሳኔ ይሄ ነው። እኔ እዚህ ብታጀራ አልኖርም ምናምን የምትይ ከሆነ አዲስ አበባ ላይ እንትነሳ አገባ በፊት ቆይ እኔ ሁለተኛው መስማት ፈልጋለሁ። እኔ እናት እሺ ንገራችሁ እስኪ ቆይ ምንድን ነው ያልሽው? እንደዛ መኖር አልፈልግም ያልኩት። ኦኬ እሺ በነገራችን ላይ ወንድሜ ይሄን ያህል ምርጫ ያለበት ቦታ ነው ብያለሁ፣ ተናግሬያለሁ። እሺ ቅድም እኛን እያልሽን እንደነበረው እስኪ በሱ ፊት አውሪ። ቅድም ለምሳሌ እሱ ሲመጣ ጸባይ ትቀይረሽ። ለምንድን ነው ጸባይ የምትቀይረው? ቀየርኩም ወንድም ጓደኛ ነህ እንደመላክ ነው የምትሆን ያልኩ አለቅ ነው።
ሰው ነው ይሳሳታል። አሁን አለቀ። ይሄንን አንድ ነገር ይፈልከው አይ አንተ እያሰብክ ያለው እኔ አስገድጄው ሁሉም ነገር እንደሆነ ነው። ሰው እንዳልሆነ ደግሞ ከዚህ የባሰ ውሳኔ ያለህ ነው ወይስ ከዚህ የተሻለ ውሳኔ ያለህ? አንደኛ እኔ አሁን የመጀመሪያው ውሳኔ ራሱ እኔ እንጃ። ምክንያቱም እኔ እንጃ ይሁን እሺ ለልጄ ስል ነው ማደርገው ሁሉንም ነገር ይሁን እሺ። ጭራሽ አጠገባችን አይ ቢያንስ እሺ ቆይ አይ ቢያንስ ጥሩ ውሳኔ ነው ይሄ። እሺ አትፈልግም ይሄንንም እሺ ምንድነው ሁለተኛው ውሳኔ? የተሻለውን ውሳኔ ደግሞ መቼም ይሻላል ወይ የተሻለ ይሆናል ወይ ደግሞ አላውቅም። እንደዚህ ከሆነ ሃይሚ ሁለተኛው ውሳኔ በጣም ሊከብድሽ ይችላል። እንዴት ማለት ከዚህ ባሰ ነው ሊከብድሽ ይችላል። አሁን እዛው አዲስ አበባ ገብታ መኖር እንደዚህ እንትን የሚልሽ ከሆነ አንቺ የሚያናድሽ ከሆነ ሁለተኛው ውሳኔ ሊከብድሽ ይችላል። እንዴት ማለት ሊከብድ ይችላል ነው? እንዴት ማለት ምን አለ እኮ እንዴት ነው ለሃይሚ የሚከብዳትን ውሳኔ የምትወስነው አንተ? ሲጀመር ደግሞ በዚህ ልክ እሷ ማጨማለቅም አትችልም ወንድሜ። አንደኛውንም አልቀበልም ያለች ሴት እስኪ ምንድነው ንገረኝ፣ እስኪ ንገረኝ። ችግር የለውም ልስማ። አይዞህ ጨጓራሽ ተኛ እንዳታሪቱ ለና ዝም ብላ ትናደድ። እንግዲያውስ ሁለተኛው ውሳኔ እዩ ከነልጇኛ ቤት ትኖራለች ነው ከማን ጋር? ከኛ ጋር ማለት ወንድ ወጣው ገና ከኛ ጋር ማለት ምን ማለት ነው? ወንድ ወጣው ማለት አይ ጀግንነቱን እያሳየ ነው። ምን አይነት የውሳኔ ሰው እንደሆነ ማሳየት ጀመረ ማለት ነው። ያው ካልሽ ነገር ተንተርሽ ነው ማለት ነው። እኔ ምንድነው ያልኩት ችግር የለውም ስላልሽ ሁለተኛው ውሳኔ ያ ነው። ከሁለቱ አንዱ ማለት እኔ እና እሷ ምን ነው ውዴ ምን ነው ወጥረጋት አልፈልግም ብዬ ነበር ለካው ሶ ምን ነው ዋቀማ በደንብ አድርጌ ሰማን ነበር እንዴ እየሰማት ነው የምታወራው? አዎ ደስታዬን እየገለጽኩ ነው። ከሷ ጋር ቅድም ጠይቄሽ ነበር እኮ ከሷ ምንድን ነው የምትፈልጊው? ኦኬ ከሷ ጋር መኖር እንፈልጊው ብሩክ አለማየሁ ቤት ነው ጀምሮ በይዘው ቢሆንም ያ ሲሆን ግን እኔና ሃይሚ ጋር ትደርሽኝ አንድ ቤት ውስጥ እየኖረች እንዴት ነው የማትደርሱ? አንተ ብሩክ እየቀለድክ ነው። መቼም እንደዚህ አይነት ውሳኔ እንደማትወስን አውቃለሁ። ቀልድ ነው በለኝ እና ልሳቅ ቀልድ ነው በለኝና ልሳቅ እንጂ እንደዚህ አይነት ውሳኔ አትወስንም። ምን ነው ብሩክ እንዴ በጣም ሲበዛ ወጥ ረገጥክ፣ መስመርህን አለፍክ። እንዴት ነው እኔና እሷ አንድ ቤት ውስጥ የምንኖረው? ኧረ ተረጋጊ የኔ ቆንጆ። እንዴ እንደው ምሰዳድ ያረ እዛ ቆንጆ ሽምዛ ፈልጊ በእናትሽ ኖ ዝም በይ አንቺ አታበሳጭ። ምንም አልሆንኩም ነው እንዴ ለምንድን ነው በዚህ ልክ እቺ ልጅ የወሰንኩት ውሳኔ ነው? ምንም ችግር የለውም ከኛ ጋር ትኖራለች። ከእናንተ ጋር ትኖራለች አንድ ቤት ውስጥ አሁን ከሃይሚ ጋር በሰላም ትኖራለች እቺ ልጅ? ብትገለኝስ? ምክንያቱም አንተ እንደምታፈቅረ ፍቅሯ እንዳልወጣላ እኔ በጣም ነው አንቺ መግደል ጋር በጣም ነው እንደምትወጂኝ አይደለ? ብትወጂኝማ የኔ እናት አሁን እዚህ ጋር ሌላ ወሬ አታውሪ። ግን እኔ አምኜሽ በራሱ አምኜሽ እንትን ይለኛል ታውቂያለሽ፣ ውስጤን ይነካዋል። ለዛ አንቺም ደግሞ ከሷ ጋር መገናኘት ትፈልጊያለሽ ይመስለኛል አይደል? ወደ አንድ ቤት ከኔ ጋር እየኖርሽ ነው። እኔ እናት ያንቺ ልጅ እዛ ጋር እየተንከባከብኩ የምኖረው ምንድነው? ነፍሰ ገዳይ ልታረጊ ነው የምትፈልጊው? ነፍሰ ገዳይ ልታረጊ ነው የምትፈልጊው? ሃይሚት ነፍሰ ገዳይ ልታረጊ ነው? ለምን አንተ አከለክላትም እቺ ልጅ? እኔ ነው እንደው ትብሳጩ እንደዚህ እና ደግሞ አንድ ነገር ልንገርህ በዚህ ያህል ምርጫ